Ethiopia is the cradle of humankind. In this sense, we are all Ethiopians. Ethiopia, the only African country not to be colonized during the period of high empire. እኛ ኢትዮጵያውያን ትናንታችንን መለስ ብለን ስንመረምር የታሪክ መዛግብትን ስናገላብጥ ከኛ አልፈው ዓለምን ያስደመሙ በርካታ ታሪኮችን ጀብዶችን የሰራን ህዝቦች ነን። ለዚህ ሁነኛ ማሳያችን ደግሞ የአድዋ ድል ነው። የአድዋ ድል ለኛ ለኢትዮጵያውያን ያብሮነታችን ጉልበት ማሳያ ለነጻነት ሲባል ደምና አጥንት የተገበረበት የማንነታችን ሐውልት ነው። ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬ ያብሮነት ፕሮግራማችን የአድዋ ድል ገዢ ሀገራዊ ትርክትን በመገንባት በኩል ሚናው ምን ያህል ነው በሚል ርዕሰ ጉዳይ እንወያያለን። በዚህ ርዕሰ ጉዳይ እንግዳ አድርገን የጋበዝናቸው የማህበረሰብ ባህል ተመራማሪ ናቸው። ዶክተር አሸብር ታደሰ ይባላሉ። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። በሌት በቀን ነቃፈጠን በጆ መዳፍ ወዲያው ክትፍ ቀልጠፍ ቀልጠፍ ኢትዮ ቴሌኮም በርዕሰ ጉዳያችን ሐሳቡን ሊያካፍሉን ጊዜዎትን ስለሰጡን በአሚኮ አድማጭ ተመልካቾች ስም እጅግ አድርገን እናመሰግናለን። አመሰግናለሁ። እኔም እንግዳ አድርጋችሁኝ ስለጋበዛችሁኝ በጣም ደስ ብሎኛል። አመሰግናለሁ። መልካም። ለፕሮግራማችን መግቢያ ይሆን ዘንድ ትርክት ጽንሰ ሐሳቡ ምንድነው? ከሀገረ መንግስት ግንባታ ጋርስ ምን አይነት ግንኙነት አለው በሚለው እንጀምር እስኪ። በጣም ጥሩ ጥያቄ ነው። ትርክት በአንድ ማህበረሰብ ውስጥ መነሻ አለው። መነሻውን መሰረት በማድረግ ለሆነ ዓላማ የሚዘጋጅ ሂስቶሪ ቴሊንግ ወይም ደግሞ የታሪክ አነጋገር ታሪካዊ የህዝብ ኩነቶች አሉ። በህዝብ ኩነት መነሻ በማድረግ ህዝብ ውስጥ በተሰራ ህዝብ ውስጥ በሆነ ጉዳይ ላይ መነሻ በማድረግ ለሆነ ዓላማ የሚዘጋጅና በተለያየ መንገድ በማህበረሰብ ውስጥ እንዲሰርጽ የሚደረግ የታሪክ አተራረክ አካሄድ ነው። መልካም። ጽንሰ ሐሳቡን በዚህ ልክ ከገለጽ ነው ትርክትን እንግዲህ በተለያየ መንገድ ልንከፍለው እንችላለን። ነጠላና ገዢ ወይም የጋራ ብለን ልንጠራው እንችላለንና የሁለቱ መሰረታዊ ልዩነት ምን ሊሆን ይችላል? በጣም ጥሩ። ቀደም ብዬ እንደተናገርኩት ትርክት በማህበረሰብ መነሻው በማህበረሰብ ውስጥ በተፈጸሙ ኩነቶች መነሻ አድርጎ የሚዘጋጅ የታሪክ ንግግር ሲሆን ዓላማው ላይ መሰረት በማድረግ በሁለት መልክ ማየት ይቻላል ማለት ነው። ለምሳሌ ከአድዋ ድል አንፃር ይሄን ጉዳይ ስንመለከተው ገዢዎች የአድዋን ድል የብሔር ብሔረሰቦች ተጋድሎ የናኩራት በመሆኑ ይሄንን አንድነት ለማስጠረስ ሲባል የአድዋን ድል ለብሔራዊነት እንዲሆን ገዢዎች ይጠቀማሉ ማለት ነው። ብሔራዊነትን ምክንያቱም ማንኛውም ገዢ ህዝቡ የተስማማ የተረጋጋ ሀገረ መንግስት እውን እንዲሆን ይፈልጋል። ይሄ ደግሞ መነሻው በፊት እንዳልኩ የትርክቱ መነሻ በማህበረሰብ ውስጥ የተፈጠረው ኩነት ነው ስንል በታሪክም በባህልም በማህበረሰብ ውስጥ ያለው መነሻው እሱ ከሆነ አድዋን እንደ መነሻ የአድዋ ድልን እንደ መነሻ በመጠቀም የሀገረ መንግስቱን ግንባታ የሀገረ መንግስቱን የኔነት የባለቤትነት ስሜት በሁሉም ብሔር ብሔረሰቦች ሁሉም ኢትዮጵያኖች ዘንድ እንዲጸርስ ይጠቀሙበታል ማለት ነው። ይሄ
ገዢ ትርክት ነው የምንለው ወይም ብሔራዊ ትርክት ነው የምንለው ማለት ነው። ብሔራዊነት አንድነት ትርክት ነው የምንለው። ከዚህ በመለስ ደግሞ የተወሰኑ ቡድኖች ደግሞ ከዚህ ለማፈንገጥ ሰፓሬቲስት የምንለው ማለት ነው አላማ ያላቸው በኩነቱ ውስጥ የተፈጠሩ ስህተቶች ፈልጎ እሱም በማጉዳት እነሱም ደግሞ የራሳቸውን አላማ ለማሳካት ሲቀርቡ ነጠላ ትርክት እንላለን ማለት ነው። የሁሉንም ማየት አይችልም። የሆነች የተፈጠረችው በሂደት ውስጥ በታሪክ ሂደት ውስጥ በሁነቶች ውስጥ የተፈጠሩ ነገሮች ይኖራሉ። እሱን ክፍተት ነው ብሎ ያሰበውን ያችን ይወስድና እዛ ላይ እኔ ተጎድቻለሁ ሊሆን ይችላል ወይም ደግሞ እኔ የበለጥኩ ነኝ ሊል ይችላል። ያችን ይጠቀምና የራሱን ተነጥሎ የራሱን ትርክት ይፈጥራል ማለት ነው። ዞሮ ዞሮ ሁለቱም አንድ የሚያረጋቸው ማህበረሰብ ውስጥ መነሻ ኩነቶች አሉ ማለት ነው። የብሔራዊነት ትርክትን የምንለው ከሀገር ለመገንባት የሀገርን ስሜት ሴንስ ኦፍ ቢሎንጊነስ ለማምጣት የምንጠቀምበት ብሔራዊነት እንላለን ማለት ነው። የብሔራዊነት ገዢ ትርክት ነው የምንለው ማለት ነው። ይሄ ደግሞ የነጠላ ትርክት የምንለው በዛ ኩነት ውስጥ የተፈጠሩትን ኢንከኖች በመፈለግ ወይም ደግሞ እኔ ተሻልኩ ነኝ ለማለት ባለቤትነቱን ለግል ብቻ ለግል የራስ ቡድን ለምትለው ብቻ የምታቀነቅን ከሆነ እሱ ነጠላ ትርክት ነው የምንለው ማለት ነው። እጅግ አድርጌ አመሰግናለሁ። እንግዲህ በሁለቱ መካከል ያለውን ልዩነት አብራርተውልኛልና በተለይ ነጠላ ትርክት ላይ ስናተኩር ውጤቱ ምን ሊሆን ይችላል? ሀገር ላይ ምን ጉዳት ሊያመጣ ይችላል? ኢትዮጵያ ትልቅ የምትሆነው ሁሉም ሲተባበሩ ልክ አድዋ ላይ እንዳሸነፉት ሁሉም ማንኛውም ነገር ማንኛውም ችግር በጋራ እንደሚያሸንፉ ሁሉ ከዛ ወርዶ ደግሞ በነጠላ ደረጃ ሲከድ በነጠላ ትርክት ሲመራ ምን ይሆናል? ወደ የኔነት ብቻ የኔ የሚል ብቻ ይሄድና ወደ ግል ይሄድና አንድነቱ ላይ ተጽዕኖ ያመጣል ማለት ነው። በጋራ አላማ እንዳይሰለፍ ያደርጋል ማለት ነው። ምክንያቱም ኢትዮጵያ ብዝሃነት ያለባት ሀገር ናት። ይሄ ብዝሃነት ያለባት ሀገር አቻችሎ የጋራ የሚያደርጉትን ታሪኮች፣ ባህሎች፣ ወጎች አሉን። እሱን አሳድጎ ከመሄድ ይልቅ የሚለያዩትን ነገሮች ላይ ትኩረት አድርጎ የሚሄድ አካሄድ ካለ አንድነቱን ይጎዳል ማለት ነው። ጉዳት ያመጣል። ምክንያቱም ይሄ ሀገር ትልቅ የሚሆነው ሲዝማማ ብቻ ነው። አሸናፊም የሚሆነው ሲዝማማ ብቻ ነው። በባህሩ ሲታይ ፍራግመንትድ ከሆነ ወይም የተበጣጠሰ ከሆነ አሸናፊነት አይኖረውም። ስለዚህ ልክ አድዋ ምሳሌያችን ነው ማለት እንችላለን። ባይዘው አሁን አድዋን ማሸነፍ የቻልነው በተባበረ ክንድ ነው ማለት ነው። በዛ ዘመን በተባበረ የልዩነትን ወደ ጎን አድርጎ በተባበረ ክንድ በመሰለፉ በአንድ ዓላማ በመሰለፉ አድዋን በዛ ዘመን አሸንፈናል ማለት ነው። በዚህ ዘመን ደግሞ ልዩነትን ፎከስ በማድረግ የሚሄዱ አካሄድ የተወሰኑ ያፈነገጡ ግሩፕ አሉ። እነሱ ትልቁን አምብሬላ ወይም ምንለው ትልቁን ጥላ የአንድነቱን ጥላ ውጪ ራሳቸውን ለማውጣት የሚታገሉበት አካሄድ ለኢትዮጵያ ምንም አይጠቅምም። ለኢትዮጵያ ከትልቅነት ወደ ትንሽነት የሚያመጣ አካሄድ ስለሆነ ነጠላ ትርክት ለምንም ጥቅም የለውም የሚል ሀሳብ ነው ያለኝ። የኢትዮ ቴሌኮም 130ኛ ዓመት ጨዋታዎች የመጀመሪያዎቹ 2 አውቶሞቢሎች ለድለኞች ተበረከቱ። BYD EV2 የኤሌክትሪክ መኪና ተሸላሚ ከዋና ስራ አስፈጻሚያችን እጅ ቁልፉን ወሰደ። የአዲስ አበባው አቶ ሰላም ከበደ። ሁለተኛው የBYD አውቶሞቢል ለድለኛው መሐመድ ናስር ደርሶ መሪውን ጨብጦ ሽው ወደ ወሊሶ እድል በሶስት እግሯ አምራ ተሽሞንሙና ሐረር ሻሸመኔ ገባቸው ሳና አቶ ታረቀኝ ስዩም
አቶ ፍራውል ባቢስ፣ አቶ አብዱ ሻኩር ሙማድ ዑመር ሽልማታቸውን ተረክበዋል። አለገና 4 BYD ኤሌክትሪክ አውቶሞቢሎችና 6 ባለ 3 እግር ተሽከርካሪ። አሁንም ጨዋታ፣ አሁንም ስጦታ። በየቀኑ ከ20 እስከ 100 ኤሌክትሮኒክ ገንዘብ፣ 161 ዘመናዊ ስማርት ስልኮች እንዲሁም 260 የሞባይል ጥቅል ሽልማቶች። ጨዋታው ቀጥሏል። በቴሌብር ሱፐር አፕ ኢትዮ 130 ፕሮሞና ኢትዮ 130 ላኪ ስሎት ጨዋታዎች የቴሌብር አገልግሎቶችን እየተጠቀሙ ነጥቦችን እየሰበሰቡ እድሎን ይሞክሩ። ደንብና ሁኔታዎች ተፈጻሚ ይሆናሉ። 130 ዓመታት በጽናት ታላቅ አገርና ሕዝብ በማገልገል ላይ ኢትዮ ቴሌኮም። እንደ ኢትዮጵያ ያሉ ሀገሮች የብዝሃነት መናኸሪያ አይነት ሀገሮች ደግሞ የሚመከረው ገዢ ወይም የወል ትርክት ምንለውን ማስረጽ ወይም ማጉላት ነውና ገዢ ትርክት ሀገርን በመገንባት በኩልስ ሚናውን እንዴት ማየት እንችላለን? በጣም ጥሩ ጥያቄ ነው። እንግዲህ ገዢ ትርክት ሀገርን ይገነባል፣ ነጠላ ትርክት ሀገርን ያፈርሳል ብለን ማያዝ እንችላለን። ገዢ ትርክት የሚመሰረተው በህዝብ የጋራ ትውስታ አለን። በታሪክ ትውስታ የጋራ ትውስታ አለን። ስለ ኢትዮጵያ ነው የምናወራ። ኢትዮጵያ በታሪክ የጋራ ትውስታ አለ። ሼርድ ሚሞሪ የምንለው ማለት ነው። የጋራ ትውስታችን ውስጥ አንዱ አድዋ ሊሆን ይችላል። አድዋን እንዴት ነው ያሸነፍነው የሚለው ነገር የጋራ ድላችን ነው፣ የጋራ ትውስታችን ነው። አብረን ነው አባቶቻችን ምንም ሳይለያዩ በጋራ ያደረጉት ተጋድሎ አሸናፊ አድርጓቸዋል። ከዛም በመለስ ደግሞ በተለያዩ ጊዜ ኢትዮጵያን ከውጭም ከውስጥም የኢትዮጵያ ህልውና የሚጎዱ ነገሮች አካሄዶች ላይ በጋራ ተሰልፈን አሸንፈናል። አገረ መንግስቱን ማስቀጠል ተችሏል ማለት ነው። በተለያየ ችግር ጊዜም ሲደርስ በድርቅ ጊዜ ሊሆን ይችላል፣ በጎርፍ ጊዜ ሊሆን ይችላል። የኢትዮጵያ ህዝብ አኗኗሩ ራሱ ለጋራ ትርክቱ የተመቸ ነው። ከሚያለያዩ ነገር የሚያቀራርቡ ነገሮች የበዛ ህዝብ ነው ኢትዮጵያ ህዝብ። በየትኛውም ቦታ ስትሄድ በለቅሶ ብትላለ፣ በክርስትና፣ በአረፋው፣ በበዓሉ፣ በሃይማኖት ተቋማቱ ሲታይ በብሔረሰብ የተለየ ህዝብ አይደለም። ኢትዮጵያ ህዝብ ባህሉም አኗኗሩም ራሱ የገዢ ትርክት ለገዢ ትርክት የተመቸ የጋራችን ነው ማለት ነው። ስለዚህ ለሀገር መንግስት ግንባታ እንዴት ነው የምንጠቀመው የሚለው ጥያቄ ዋናው ያለፉን የጋራ ድሎቻችንን በማጉላት በማስተማር ሚዲያዎቻችን እነሱን በማስተማር የጋራ የሚያደርጉንን ባህሎቻችን የተሻሉ ባህሎቻችን ማሳየት በማጉላት ለትውልድ እንዲከባበር ትውልዱ በጋራ ማንነቱ ሼርድ አይዴንቲቲ በኢትዮጵያዊነቱ እንዲኮራ መስራት ያስፈልጋል ማለት ነው። መሪዎቻችንም በየትኛውም ንግግሮቻቸው ውስጥ በየደረጃው ያለው መሪ ማለት ነው በየደረጃው ያለው መሪ በየትኛውም ንግግር ውስጥ ይሄንን ሼርድ አይዴንቲቲ የጋራ ብሔራዊነትን የሚያጎላ ንግግር ነው መነሻ ማድረግ ያለበት ማለት ነው። ምክንያቱም በየትኛውም መድረክ ስለ ኢትዮጵያ ታላቅነት፣ ስለ ኢትዮጵያ ህዝብ እኩልነት፣ ስለ ኢትዮጵያ ህዝብ ፍትሃዊ ስልጣን ባለቤትነት ማወቅ ማስረዳት ያስፈልጋል። ያን እንደዛ ሲታደርግ ኢትዮጵያ የጋራችን የጋራ ቤታችን እውነትም ሁሉም እኩል የሚከበሩበት ሁሉም በፍትሃዊነት የሚገለገሉበት ሀገር ትሆናለች ማለት ነው። ስለዚህ ገዢ ትርክቱን በዚህ ልክ ማሰረዝ ይቻላል ማለት ነው። ይሄ የነጣጣይ ወይም ደግሞ የነጠላ ትርክቱን ደግሞ መነሻዎች አሉ። የተለያየ ጊዜ ሰው ነውና ግጭቶች ይኖራሉ፣ ቅራኔዎች ይኖራሉ። ግን አጥንት እስኪ ሰብር መሆን የለበትም። አጥንት እስኪ ሰብር አይደለም ቅራኔው ያለው ማለት ነው። ከአጥንት መልስ ነው ወደ ጎን መተው ያስፈልጋል። ምክንያቱም ቀደም ብዬ እንዳልኩት ኢትዮጵያ በባህሪዋ ብዝሃነት አላት። አንድ ቤት ውስጥ ያለ ማህበረሰብ አክል ነው የኢትዮጵያ ህዝብ።
ስለዚህ ልዩነትን ብቻ ቀንቅኔ ምንም የትም የሚደርስበት ሁኔታ አይኖርም የትም ስለዚህ ይሄ ማህበረሰብ መነጠል የሚችል ደረጃ አይደለም ስለዚህ የሚሻለው ልዩነቶችን ወደ ጎን በማድረግ ምናልባት የተጎዳ አካል ካለ ከልዩነቱ እንዲመጣ በፊቲ ሽግግር የሚባለው አሁን የተጀመረለ በሀገራችን በሀገራዊ ምክክር ቅሬታዎችን በዛ እየፈቱ ወደ ዋናው ብሔራዊነት መግባት ያስፈልጋል ማለት ነው ለአፍሪካ ችኩን ህዝቦች ብቻ ሳይሆን በአጠቃላይ ለዓለሙ ችኩን ህዝቦች ተጋድሎ ከፍተኛ ሚና ከፍተኛ ድርሻን አበረከተ ኢትዮጵያውያንን በአንድ ጥላ ስር የሚያሰባስቡ የጋራ የሆኑ እሴቶች ታሪኮችና ትርክቶች ያሉን ህዝቦች ነንና ቀደም ብለንም እንዳነሳ ነው የአድዋ ድል አንዱ የጋራ ታሪካችን የጋራ ትርክትንም ለማጉላት ለማጽናት መሰረታዊ የሚሆን ጉዳይ ነውና ይህ ድላችን የጋራ ድላችን ሀገረ መንግስት ለመገንባትና የጋራ ወይም ደግሞ ገዥ ትርክትን በማጽናት በኩል እንዲሁ ሚናው ምን ያህል ነው ኦኬ በጣም ጥሩ እንደው ወደ ታሪክ ተመልሰን ብንመለከት እንደጋጣሚ ጣሊያን ኢትዮጵያን ስትወር ንጉሱ ባስተላለፉት ጥሪ ሁሉም ከየአካባቢው ወደ አድዋ ይዘምታል ማለት ነው አካባቢውን ይዞ ወደ አድዋ ከዘመቱ በኋላ በጣም በተባበረ ሁኔታ ድል አደረጉ ያ ድል ኢትዮጵያን ጠንካራ ሀገር እንድትሆን አደረገ ምክንያቱም በፊት ይጠራጠሩ የነበሩት ማታመኛ ያገኙ ምንድነው በተለያየ ብንሆን ኑሮ ተለያይተን በነበርን ኑሮ በቀላሉ እንሸነፍ ነበር የአንድነትን መንፈስ የአንድነትን ጥቅም አስተምሮ ነው ያለፈ ማለት ነው ሀገረ መንግስቱን አረጋጋ ማለት ነው ሀገረ መንግስቱን በተግባር አንድ መሆን ሁሉም በተባበረ ኃይል ጠላትን በማሸነፉ እውነትም ወደ አንድነት ገባን ብሎ ለሀገረ መንግስቱ መገዛት የተጀመረበት ነው ማለት ነው ኩራት ሆነ ማለት ነው ኢትዮጵያን በአንድ ንጉስ መታዘር እንደ ኩራት ማየት የተጀመረበትና በኢትዮጵያ መኩራት የተጀመረበት ከአድዋ በኋላ ነው ስለዚህ አድዋን ለሀገረ መንግስቱ ግንባታ ትልቅ አስተዋጽኦ አድርጓል ማለት ነው ኢትዮጵያ ጠንካራ ሀገር ኢቭን ለዜጎቻችን ብቻ ሳይሆን ዓለም አቀፍም የምትታወቅ ሀገር ሆነች ይኸው አፍሪካ ህብረት በፊት አፍሪካ አንድነት ድርጅት የሚባለው አዲስ አበባ ውስጥ ተቋቋመ በመኪና ራሱ ኢትዮጵያ የምትችል ሀገር ናት ማድረግ ትችላለች የአፍሪካ ነጻነት ምሳሌ ናት በሚል አሳማኝም ስለነበረ ሁሉም አፍሪካኖች ተባብሮ የአፍሪካ ድርጅቶቻቸውን እዚህ ውስጥ ያደረጉት በዛ መኪና ነውና ዓለም አቀፍ ተደማጭነትም ያገኘችበት ኢቭን የሊግ ኦፍ ኔሽንም አባል የሆነችበት ምክንያት እዛም አባልነት መነሻ በማድረግ የአፍሪካ ነጻነትን ይገባል የአፍሪካ ነጻነት ይገባል የሚለው ንጉሠ ነገሥት ኃይለ ሥላሴም እድሉን አግኝቶ ያቀርቡበት መነሻው ከአድዋ የመጣ ታሪክ ነው ስለዚህ የብሔራዊነት ትርክት የኢትዮጵያዊነት ትርክት ጥቅሙ ሀገርን አንድ ያደርጋል ጠንካራ ያደርጋል በሀገሩ የሚኮራ ዜጋን የፈጠረ ትርክት ነውና ይሄኛው ትውልድ ከዛኛው ላይ ከባለፈው ትውልዱ ጀግንነቱን የወረሰበት እና የአንድነት ትርጉሙን የተረዳበት ስለሆነ ቀጣይ ላለንም ደግሞ አሁን ባለን ትውልድ እነሱን ለማመስገን የተሰራው የአድዋ መታሰቢያ ሐውልት ትልቅ ማሳያ ነው ማለት ነው የተባበረ እና ወደሚቀጥለው የጄኔሬሽን ለሚቀጥለው ጊዜ ደግሞ ለኢትዮጵያ ብልጽግና መስራት ያለበትና ሀገሩን ትልቅነቷን አስከብሮ ማስቀጠል የሚችል ትውልድ እንዲፈጠር ያደርጋል የሚል ሐሳብ ነው ያለኝ
የኢትዮ ቴሌኮም 130ኛ ዓመት ጨዋታዎች የመጀመሪያዎቹ 2 አውቶሞቢሎች ለድለኞች ተበረከቱ። BYD EV2 የኤሌክትሪክ መኪና ተሸላሚ ከዋና ስራ አስፈጻሚያችን እጅ ቁልፉን ወሰደ። የአዲስ አበባው አቶ ሰላም ከበደ። ሁለተኛው የBYD አውቶሞቢል ለድለኛው መሐመድ ናስር ደርሶ መሪውን ጨብጦ ሽው ወደ ወሊሶ። እድል በሶስት እግሯ አምራ ተሽሞንሙና ሐረር ሻሸመኔ ገባቸው ሳና። አቶ ታረቀኝ ስዩም፣ አቶ ፍራውል ባቢስ፣ አቶ አብዱ ሻኩር ሙመድ ዑመር ሽልማታቸውን ተረክበዋል። አለገና 4 BYD ኤሌክትሪክ አውቶሞቢሎችና 6 ባለ 3 እግር ተሽከርካሪ። አሁንም ጨዋታ፣ አሁንም ስጦታ። በየቀኑ ከ20 እስከ 100 ኤሌክትሮኒክ ገንዘብ፣ 161 ዘመናዊ ስማርት ስልኮች እንዲሁም 260 የሞባይል ጥቅል ሽልማቶች። ጨዋታው ቀጥሏል። በቴሌብር ሱፐር አፕ ኢትዮ 130 ፕሮሞና ኢትዮ 130 ላኪ ስሎት ጨዋታዎች የቴሌብር አገልግሎቶችን እየተጠቀሙ ነጥቦችን እየሰበሰቡ እድሎን ይሞክሩ። ደንብና ሁኔታዎች ተፈጻሚ ይሆናሉ። 130 ዓመታት በጽናት ታላቅ አገርና ሕዝብ በማገልገል ላይ ኢትዮ ቴሌኮም። ትርክት መሰረቱ 3 ነገሮች ናቸው። ከባለፈው አለ፣ የአሁኑ ትውልድ አለ፣ የሚቀጥለው ፊውቸር ጀነሬሽን አለ። የባለፈው ጀግና ትውልድ አንድነት ያለው ትውልድ ከሆነ ይሄኛው እሱን ያስቀጥላል፣ እሱን ይኖራል። ለሚቀጥለው ደግሞ የጋራ ዓላማ ይጥላል። የጋራ ዓላማችን ምንድነው? የጋራ ዓላማ የሌለው ሀገር አንድ መሆን አይችልም። የጋራ ዓላማ የኢትዮጵያን ብልጽግና ማረጋገጥ ነው። አሁን ልክ በአድዋ መንፈስ ኢትዮጵያኖች አሁን ላለንበት ማንኛውም ችግር የኢኮኖሚ ነጻነት፣ በራስ መመገብ ወይም በምግብ ራስ መቻል፣ ሰፊሽንት መሆን ይጠበቅብናል። ጀግና መሆን ያስፈልጋል። ቀጥሎ ደግሞ ለምንደርስበት ብልጽግና ካሁኑ በተባበረ ሁሉም የየራሱን አካባቢ በማንቀሳቀስ ለአጠቃላይ ኢትዮጵያ ብልጽግና ዓላማ አድርጎ መንቀሳቀስ ያስፈልጋል ማለት ነው። ስለዚህ ትርክታችን አሁን እዛኛው ለብቻ እያወደስን አንኖርም። እሱ ለኛ ስንቅ ነው። ዛሬ ላለ ነው። እሱን እናከብራለን። አከበርን። ጄኔሬሽኑ እሱን አምኖ የአድዋ ጀግኖችን በአዲስ መልክ ለኢትዮጵያ የከፈሉትን ሁሉ በማስታወስ ትልቅ ሐውልት መታሰባት ተገምቶላቸዋል ማለት ነው። እሱ ጥሩ ነገር ነው ማለት ነው። ይሄ የኛ ጄኔሬሽን ሼር ያደረገው ነው ማለት ነው። ጀግንነቱ ሼር አድርጓል ማለት ነው። ቀጥሎ ደግሞ ይሄኛው ትውልድ ለፊውቸር የጋራ ዓላማ ለጋራ የኢትዮጵያ ብልጽግና መቆም ያስፈልጋል ማለት ነው። እዛ ላይ አትኩሮ ማየት ይፈልጋል ማለት ነው። የትናንት የአብሮነት ታሪካችን፣ የጋራ ትርክታችን፣ የጋራ እሴታችን ዛሬ ላለንበት መሰረታችን ነውና ለነገም መድረስ ለምንፈልገው የከፍታ ማማ ስንቃችን እርሻችን ነውና ትናንት አባቶቻችን የተሻለ የሚባል ነገር ሰርተው አንገታችን ቀና አድርገን እንድንሄድ አድርገውናልና ከትናንቱ ተምረን የዛሬው ትውልድ በተለይም ደግሞ ለቀጣዩ ትውልድ መሰረት የሚሆን የተሻለ ሀገር እንድትኖረው ምን አይነት ኃላፊነት ይኖርበታል? በተለይ እዚህ ገዢ ትርክትን አጽንቶ ሀገረ መንግስትን በመገንባት በኩል ምንድነው ያሁኑ ትውልድ ኃላፊነቱ? በጣም ጥሩ ጥያቄ ነው። እንግዲህ ቀደም ብለን እንዳነሳ ነው አድዋ ድል ብቻ ሳይሆን እኛነትን ኢትዮጵያዊነት ምን እንደሆነ የተረዳንበት በአንድ መሰባሰብ ምን ኃይል እንዳለው ያወቅንበት የተከበርንበት ልክ አንተም እንዳነሳው በጥያቄ ውስጥ ዛሬ የት መገር ብትል ኢትዮጵያ ነኝ ብትል ምንም የሚያኮራ ነገር እንጂ የሚያሸማቂ ነገር የለንም። ምክንያቱም እኛ ነፃ ስቴት ነው። አባቶቻችን ባደረጉት ተጋድሎ ነፃ ሀገር አስረክቦናል ማለት ነው። ነፃ ሀገር አስረክቦናል። በጣም ከአፍሪካ የተለየ እድል አግኝተናል ማለት ነው። ምክንያቱም አሸናፊዎች ነን። የአሸናፊዎች ልጆች ነን። ይሄንን ግምት ውስጥ ባስገባ የዛሬ እንቅስቃሴያችን ዛሬ ያለው ትውልድ ይሄን ወኔ መሸርሸር የለበትም። አሁን ላለው ነባራዊ ሁኔታ ጋር አብሮ መሰለፍ አለበት። አሁን ያለው ነባራዊ ሁኔታ በቴክኖሎጂ ራስን ማዘመን፣ በትምህርት ራስን ማዘመን፣
ሊሆን ይችላል። በቴክኖሎጂ ራስን ከዓለም ጋር ማወዳደር ምክንያቱም ኮንቴክስቱ የተለየ ነው። በዛ ዘመን የነበረው ጀግንነት ዛሬ ላይ የተለየ ነው። ግን በአንድነት ለሀገር መቆም በአንድነት ለኢትዮጵያ እስከ ህይወት መስዋዕትነት ዝግጁ መሆን ይፈልጋል ማለት ነው እና አሁን ላለንበት ነባራዊ ሁኔታ የኢኮኖሚ እንበለው የሳይንስና ቴክኖሎጂ እንበለው በሁሉም መልክ የተዘጋጀ ህዝብ መሆን ያስፈልጋል ማለት ነው። ይሄን ካደረግን ለመጪው ትውልድ ደግሞ የተደላደለ ምቹ ሁኔታ የተስማማ ኢትዮጵያ አሁን ችግራችን የተስማማች ኢትዮጵያ ይሄንን የድሮ የአባቶቻችንን አንድነት የሚመጥን ኢትዮጵያን አሁን ገንብተን ለትውልድ ማሳለፍ ይገባል ብለን እናስባለን። የሚቀጥለው ትውልድ የማይጨቃጨቅ በታሪኩ ወዳ ወዲህ የማይል ታሪኩን በአንድነት የሚቀበል በታሪኩ የሚኮራ በኢትዮጵያ ደግሞ የሚኮራ እንዲሆን አሁን የቀሩንን ነጠላ ትርክቶቻችንን አስተካክለን ወደ ገዢ ትርክት በማምጣት ቀጣዩ ትውልድ የበለጸገች ኢትዮጵያን እንዲያገኝ ማድረግ ይገባናል የሚል ሀሳብ ነው ያለኝ። ከሌት በቀን ነቃፈጠን እጆ መዳፍ ወዲያው ክትፍ ቀልጠፍ ቀልጠፍ Ethio Telecom. I stand here clothed in the spirit of the battles of Adwa, conscious that it was that battle within 24 hours that shook the confidence of the powers of Europe, but inspired the people of Africa and the children of the African diaspora that good would prevail over evil and light over darkness. አፍሪካውያን በባርነት በነበሩበት ሰዓትም ኢትዮጵያ በመሪነት ለድል እንዲበቁ በርካታ አስተዋጽኦ አበርክታለችና ይሄ ደግሞ በአፍሪካውያን ዘንድ የኢትዮጵያን ተቀባይነት በማጉላት በማስረጽ ሚና ነበርውና ከዚህ አንፃር አድዋን ብናነሳ በጣም ጥሩ ቀደም ብለን በተለያየ ሁኔታ እንዳነሳረው አንደኛ አድዋ የይቻላል መንፈስን ፈጥሯል። የይቻላል መንፈስን ፈጥሯል። ፈረንጂን ማሸነፍ ሀገርን የራስን ሀገር በተባበረ ክንድ ነፃ ማድረግን አስተምሯል። ስለዚህ አፍሪካኖች ከኢትዮጵያ አሸናፊነት ምሳሌ በመውሰድ እንደ ምሳሌ በመውሰድ ጸረ ቀኝ ግዛት የተንቀሳቀሱበት ነው ማለት ነው። በዛ ረገድ አፍሪካኖች መንቀሳቀስ ጀምሩ ኢትዮጵያ እንደገና በሊግ ኦፍ ኔሽን ላይ ቆማ በንጉስ አጼ ኃይለ ሥላሴ አማካኝነት አፍሪካኖች ነፃነት ይገባቸዋል ነፃ ሀገር ይገባል በሚል ለዓለም ሁሉ ያስተጋቡበት ሁኔታ ነበረ። ስለዚህ ኢትዮጵያ ከራስም አልፋ ለአፍሪካ ነፃነት የታገለችበት መሪዎቻቸውን የአፍሪካ ነፃነት ታጋዮችን በተለያየ መንገድ የደገፈችበት ኔልሰን ማንዴላ ሳይቀሩ ከኢትዮጵያ ምክርና የተለያየ ድጋፎች እንዲያገኙ ታሪክ ያስረዳልና ኢትዮጵያ ራሷን ከተከላከለችና ካሸነፈች በኋላ ለአፍሪካ ወገኖቻችን ምሳሌ መሆኗ ኢቭን በዓለም አደባባይም ደግሞ የነሱ መብት መከበር እንዳለበት ጥብቅና የቆመችበት እንዲሁም ደግሞ አፍሪካኖች ከኢትዮጵያ ተምሮ ይቻላል የሚለው መንፈስ ተጋርቶ ኢትዮጵያን ተከትሎ ከቀኝ ግዛት እንቅስቃሴ እንደጀመሩና በዛ ሂደት ሁሉም ነገር እንደሄደ ታሪክ ያስረዳል ማለት ነው። ከዚህ አንፃር አፍሪካኖች ዛሬም ቢሆን ለኢትዮጵያ ትልቅ ክብር አላችሁ ብዬ የማስበው ምክንያቱም የአፍሪካ አንድነት ሲመሰረት
ኢትዮጵያ ውስጥ አዲስ አበባ ውስጥ የሆነበት ምክንያት ራሱ ኢትዮጵያ የአፍሪካ ባለውለታ እንደሆነች ከግምት ውስጥ በማስገባት ነው እንጂ ሌላ ነገር አልነበረም ማለት ነው። ዋናው ክራይቴሪያ የነበረው ያረገችላቸው በጎ አስተዋጽኦ ለኢትዮጵያ ትልቅ ቦታ እንዲሰጥ ተደርጓል ማለት ነው። እንዲሁም ደግሞ በዓለም መድረክም ዛሬም ድረስ አፍሪካ በተባበሩ መንግስታት ቋሚ መቀመጫ ማግኘት አለባት የሚለው በእኛው ክቡር ጠቅላይ ሚኒስትር አማካኝነት ብዙ ጊዜ እንደሚነገር በተለያዩ መድረኮች ንግግራቸው ውስጥ እንደሚገኝ እናውቃለን እና ሁሉ ጊዜ የአፍሪካን አጀንዳ ይዛ ነው የምትቀርበው። ይሄ ደግሞ ለአፍሪካኖችም እንደ መልካም ሁኔታ ያሉ ብዬ አስባለሁ። መልካም እንግዲህ ገዢ ትርክት ህዝባዊ ትስስርን በማጠናከር ሀገርን በመገንባት ሚናው ከፍ ያለ እንደሆነ አንስተናልና ይህ ከሆነ በመንግስት በኩልስ በተለይ ይህን የወል ትርክት በማጉላት ምን እየተሰራ ነው ማለት እንችላለን? በጣም ጥሩ ነው። እንግዲህ አሁን ገዢ ትርክት እንዴት ነው ህዝብ ዘንድ የሚጸርጸው የሚለው ነገር ማንሳት ያስፈልጋል። አንደኛ በስርዓተ ትምህርት ውስጥ የተዝማማ ህዝብ እንዲፈጠር አንድነቱ የጠነከረ ህዝብ እንዲፈጠር ስርዓተ ትምህርቶቻችን ዲሞክራታይዝ ማድረግ ማርጂናላይዝ እንዳይሆኑ ኢንክሉሲቭ ሁሉም ራሱን የሚያይበት ስርዓተ ትምህርት ኢትዮጵያ ቀደም ብለን እንዳነሳ ነው የብዝሃ ምሳሌ ናት። ብዝሃ ማንነት ምሳሌ ናት ኢትዮጵያ ማለት። ይሄንን መቀበል ዲሞክራሲን እውነተኛ ዲሞክራሲን ማስፈን ያስፈልጋል። ምክንያቱም እርስ በርስ የሚቀናና ቡድን አንድ መሆን አይችልም እና ሁሉም ፍትሃዊ የሆነ የስልጣን ክፍፍል ፍትሃዊ የሆነ ስርዓተ ትምህርት ውስጥ የሚነሱ ምሳሌዎች ይኖራሉ፣ የሚታዩ ታሪኮች ይኖራሉ፣ የሚነበቡ ባህሎች ይኖራሉ። ይሄንን በፍትሃዊነት የትምህርት መጻሕፍቶቻችን ውስጥ ማስገባት ያስፈልጋል ማለት ነውና ከዚህ አንፃር ብዙ የተጀመሩ ነገሮች እንዳሉ እንረዳለን። ምክንያቱም የተማሪዎች መጻሕፍት ውስጥ ስርዓተ ትምህርቶቻችን ውስጥ በተቻለ መጠን ኢንክሉሲቭ የኢትዮጵያን በሙሉ የሚያጠቃልል ኢትዮጵያን የሚመስል ማድረግ ያስፈልጋል። መማማር ያስፈልጋል፣ መተሳሰር ያስፈልጋል ማለት ነው። አንዱን የማያውቅበት ሁኔታ መፈጠር የለበትም። አንዱን የሚረዳበት አንዱ ሌላውን እንደራሱ የሚያይበትን አውድ ለመፍጠር እየተሰራ ነው። ሌላው ችግሮችን የመፍታት ባህል ተጀምሯል። አሁን ለምሳሌ የምክክር ኮሚሽን የተቋቋመበት ዓላማ አንዱ ቅራኔዎች ስለሚኖሩ ቅራኔዎቹን በሰለጠነ መንገድ ተነጋግሮ ማፍታት። ቀደም ብለን እንዳወራ ነው የትኛውም ሀገረ መንግስት ሲመሰረት ሁሉም ነገር አልጋ በአልጋ አይሆንም። ምክንያቱም ከአድዋ በፊት ከኢትዮጵያ በተለያዩ ሁኔታ ተከፋፍሎ የሚያሳድሩበት ሁኔታ ነበርና ያ ወደ አንድ ሲመጣ ሁሉም አልጋ በአልጋ አልነበረም። አድዋ ጦርነት በኋላ የአንድነት ስሜቱ ጥሩ ነበረ። አንድነት አሸናፊ መሆኑን የተረዱበት ሁኔታ አለ። ይሁንም ግን ዛሬም ድረስ ያቺን ነጠላ ትርክት ነጠላ ድርጊቶች ሁነቶች እየመዘዙ አንድነትን ለጥላ የሚጥሉ ሁኔታዎች ስለሚኖሩ እሱን ለማለፍ የሀገራዊ ምክክር ኮሚሽኑ ተቋቁሟል። ሀገራዊ ምክክር ኮሚሽኑ ኢትዮጵያ ውስጥ የትኛውም ቦታ ተፈጸመ የተባለ በደል ካለ ቅሬታ ካለ ተነጋግሮ ይፈታል። የተጎዳም ካለ ቅርታ መጠየቅም ያለበት ከሆነ የፍትህ ሽግግር ፍትህ የሚባለው በዛ ይጠነቀቃል ማለት ነው። ይቅርታ የሚጠይቅ አካል ሊኖር ይችላል፣ ይቅርታ የሚቀበል ይኖራል፣ እርቅ የሚደረግ ነገር ሊኖር ይችላል። የሽግግር ፍትህን ይጨርሳል ማለት ነው። ስለዚህ የጋራ ሀገርን የሚጎዱ ነገሮችን የሚጎዱ ነጠላ ትርክቶችን ቅሬታዎችን በዚህ በሀገራዊ ምክክር ኮሚሽን በኩል ይፈታል። የእያንዳንዱ የህዝባችን የእያንዳንዱ ብሔረሰብ ጥያቄ ሊኖር ይችላል፣ የማንነት ጥያቄ ሊኖር ይችላል። ይሄ ሁሉ በመነጋገር በመፍታት ትልቅ ኢትዮጵያን እውን ይደረጋል የሚል ተስፋ ነው ያለኝ። ስለዚህ አንዱ በትምህርት ሌላው በምክክር ሌላው ደግሞ በፊት እንደተናገርኩ በመንግስታዊ መዋቅር የሚደረጉ ንግግሮችን ለብሔራዊ ገዢ ትርክት ማዕከል ያደረጉ መሆን አለባቸው።
የህዝባችን አንድነትን የሚያጠናክሩ መሆን አለባቸው። ከሚዲያም ከናንተ ጭምር ማለት ነው ሚዲያዎቻችንም ዲሞክራሲውን በመረዳት የሁሉም መብት እንዲከበር በማድረግ ፍትሃዊነት እንዲኖር በማድረግ ሚዛናዊነት እንዲኖር በማድረግ ሁሉም ዘገባዎቻችን ንግግሮቻችን እያንዳንዱ ግለሰብ እኔም ቢሆን ማለት ንግለሰብም ሲናስብ ንግግሮቻችን ሁሉ ለኢትዮጵያ ብሔራዊ ትርክት ብሔራዊነት ትርክት የብሔራዊነት ትርክት የገዢ ትርክት ማዕከል ያደረገ መሆን አለበት ማለት ነው። ምክንያቱም ትልቅ ሀገር ነን። ከዚህ ለመነጣጠል ምንም ጥቅም ስለሌለው ጥቅም ያለው በሁላችንም ንግግራችን ውስጥ ስራዎቻችን ውስጥ በሙዚቃም ቢሆን በየትኛውም ስራዎቻችን ውስጥ የጋራችን ላይ ትኩረት ማድረግ ያስፈልጋል። እንደ መንግስትም የተጀመሩ አሁን ያልኩት ነገሮች ተጠናክሮ የኢትዮጵያ ችግሮች ተፈቶ ወደ ቀደመው አንድነታችን በዛው ስሜት ወደሚቀጥለው ትውልድ የሚተላለፍ ትልቅ የበለጸገ ሀገር ይኖረናል የሚል ተስፋ አለኝ። በሌት በቀን ነቃፈጠን በእጆ መዳፍ ወዲያው ክትፍ ቀልጠፍ ቀልጠፍ ኢትዮ ቴሌኮም ዶክተር በኔ በኩል ጥያቄዎችን ጨርሻለሁ። ምናልባት ለማህበረሰቡ በተለይ ነጠላ ትርክት ላይ ከማተኮር ይልቅ የጋራ በሚያደርጉን ሀገርን በሚገነቡ ህዝባዊ አንድነትን በሚያጠናክሩ ትርክቶች ላይ እንዲያተኩሩ መልእክት ካለዎት? አመሰግናለሁ። ብዙ ነገር ብለናል። እንግዲህ ህዝባችን ፖለቲካችን መነሻ ማድረግ ያለበት የህዝባችን አናኗር ነው። ህዝባችን አንድ ላይ ነው የሚኖረው። የተለያየ ህዝብ አይደለም ያለው። በአንድ ጣራ ስር ራሱ አንድ ብሔር ብቻ አይደለም የሚኖረው። የተለያየ ሰው ነው ወይ በተለያየ ሁኔታ ነው ያለው። በቤተ እምነት ስትወስድ አንድ ብሔር አይደለም አንድ እምነት ውስጥ ያለው። በተለያየ ባህላዊ ኩነቶች ላይ ብትመለከት የተለያየ ብሔረሰብ ነው አንድ ላይ የሆነ የሚያሳልፍ የኢትዮጵያ ህዝብ ይሄ ነው እውነታው። ስለዚህ ፖለቲከኞቻችንም ይሄንን ግንዛቤ አስገብቶ ከግንዛቤ አስገብቶ ስለምንናገረው ነገሮች ሁሉ አንድነታችንን የሚያጠናክሩ ንግግሮችን መናገር ልዩነቶችን ፈልጎ እሷን ያጎሉ ትልቁን ሀገር ከመጉዳት ይልቅ ንግግሮቻችን ድርጊቶቻችን በሙሉ ማስተካከል ያስፈልጋል ብዬ አስባለሁ። ችግሮችን ደግሞ በተጀመረው ብሔራዊ የምክክር ኮሚሽን በኩል የሚደረጉ የሀገር ምክክር እዛ ላይ በማቅረብ ፍትህ ማግኘትና እርቅ ማውረድ ያስፈልጋል። ምክንያቱም ቅራኔ ያላቸው አካላት አሉ የሉም ማለት አንችልም ማለት ነው። በሰለጠነ መንገድ እንደዛ ማድረግ ይገባናል። ሌላው የህዝባችን አኗኗር በሁሉም ማለት ይቻላል በችግር ጊዜ የሚሆን በደስታ ጊዜ የሚሆን አንድ ላይ የሚኖር ህዝብ ስለሆነ ይሄንን ህዝብ የሚመጥን ደግሞ ብሔራዊ ትርክት ነው። የጋራችን የሆኑ ነገሮች ላይ ማተኮር ያስፈልጋል ብዬ አስባለሁ። ለትውልዱም አሁን ላለንም ህዝብ ትውልድ በሰላም ለመኖር እና ትልቅ ሀገርን ደግሞ ለሚቀጥለው ለማሳለፍ የሚረዳን ብሔራዊነት ገዢ ትርክት ላይ የጋራ ትርክት ላይ ታሪኮቻችን ላይ የጋራ የሆኑ ጉዳዮቻችን ላይ በማተኮር ኢትዮጵያ ሁሉም ያላት የበለጸገች ሀገር ናት። ሁሉም የታደለች ሀገር ናት። እኛ ከኢትዮጵያ ማነስ የለብንም። ኢትዮጵያን ማሳነስ የለብንም። ስለዚህ እድለኞች ነን። ያለንን ሀገር ጸጋዋን ተጠቅመን ለቀጣዩ ትውልድ የበለጸገች ሀገር ማስተላለፍ ያስፈልጋል። ከዚህ አንፃር የጋራ የሚያደርጉ ነገሮች ትልቅ የሚያደርጉ ነገሮች ላይ ማተኮር ያስፈልጋል የሚል ሀሳብ ነው ያለኝ። ስለጋበዛችሁኝ በጣም አመሰግናለሁ።
ዶክተር አሸብር ታደሰ የማህበረሰብ ባህል ተመራማሪ የአድዋ ድል ገጂ ሀገራዊ ትርክትን በመገንባት በኩል ሚናው ምን ይመስላል በሚል ርዕሰ ጉዳይ ስቱዲዮ ድረስ ተዋሳበውትን ስላካፈሉን ጊዜዎትን ስለሰጡን በአሚኮ አድማጭ ተመልካቾች ስም እጅግ አድርገን እናመሰግናለን። አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን የአድዋ ድል ገጂ ሀገራዊ ትርክትን በመገንባት በኩል ሚናው ምን ይመስላል በሚል ርዕሰ ጉዳይ ወደናንተ ያደረስነው ፕሮግራም ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ወደናንተ ያደረስኩት እኔ በለጠ ታረቀኝ ከካሜራ ባለሙያዎች አበጀ ተመስገንና አለሙ ብርሃን እንዲሁም ከስቱዲዮ የስርጭትና የቀረጻ ባለሙያዎች ጋር በመሆን ነበር። በሌላ ጊዜ ሌላ የአብሮነት ፕሮግራም ወደናንተ እናደርሳለን ማለት ነው። መልካም ጊዜ ይሁንላችሁ።